is a magic to Manchester United. I felt that 20 years ago, this is a special football club and always will be. The past 5 months we've shown what our club represents. Resilience, togetherness, and a determination to succeed. Now it's about moving forward again, with ambition and purpose. This club and our supporters deserve to be challenging for the biggest honours, and we're never going to stop. ይህ ድምጽ ከቀናት በፊት የተሞሸረው የማይክል ካሪክ ነው። አዲሱ አለቃም ከድንገተኛ ሹመት እስከ ቋሚ ቅጥር። የማይክል ካሪክ ሹመት የተሰማው በድንገት ነበር። የዩናይትድ ደጋፊዎች በሙኒክ የመጨረሻ ደቂቃ ነበር እጅጉን የተዋወቁት። በአሰልጣኙ ደግሞ የፓሪሱን ምሽትና በፔፕ ላይ በነበረው የበለት ምክንያት የተሻለ በድጋሚ መመለስ ይጠብቁ ነበር። ነገር ግን በፍጥነት ሁሉ ነገር ተቀየረ። የዩናይትድ ቦርድ ከሶልሻየር ወደ ማይክል ካሪክ በቶሎ ተቀየረ። ካሪክም ዘ ሳይለንት ኪለር በመጨረሻም ከኦልትራፎርዱ የማንቹሪያን ደርቢ ጨዋታ ጥቂት ቀናት በፊት በይፋ ያልታሰበውን ፊርማ አከናወነ። ውድ ቤተሰቦች አብራችሁን ቆዩ። ማይክል ካሪክ የዩናይትድን የውድድር ዘመን እንዴት እንዳዳነና ስራውን የራሱ እንዳደረገው ትንተና በዛት ሊሳምብ ላይ በሎሪ ውትዌል እንዲህ ሲል ይደመጣል። በጥሩ ከዩናይትድ ጋር በነበሩ የመጀመሪያ ቀናት ማይክል ካሪክ ለተጫዋቹ አንድ ጥያቄ ጠይቋል። የትኛውን ቦታ ላይ ሆነን አመቱን እናጠናቃል የሚል ነበር። ካሪክ ቀደም ሲል ወደ ማንቸስተር በመጣ ጊዜ ለቡድኑ አባላት ለእያንዳንዱ ተጫዋች ባላቸው ሚና መሰረት ከ1 እስከ 3ኛ ደረጃ ላይ እንደሚጨርሱ እቅድ አስቀምጦ ነበር። ወደ ሜዳ የሚገቡ ተጫዋቹ ራሳቸውን ምን ያህል እንደሚያምኑ መስማትን ፈልጎ ነበር። ካሪክ በጊዜ ሹመቱ ከተጫዋቹ ጋር በግል ስብሰባዎች ላይ ነገሮችን ተነጋግሮ በምርጫዎች ላይ ውሳኔ ከመረሳቸው በፊት አብሮ የመጓዝ መደምደሚያ ላይ ደርሶ ነበር። ጉዳዩን የሚያውቁ ሰዎች ልክ እንደዚህ ጽሑፍ እንደተጠቀሙትም የራሱ አስተሳሰብ እንዳለ ይናገራል። ነገር ግን የተጫዋቹን አመለካከት ማግኘት ጠቃሚ እንደሆነም በወቅቱ ተሰምቶት ነበር። የተጫዋቹ በወቅቱ የነበረው ትብብር ምናልባትም በውድድሩ ዘመኑ መጨረሻ ላይ ሹመቱን ከግምት በማስገባት የወረሰውን ቡድን ለመረዳት ወዲያውኑ ባለው ፍላጎት ምክንያት የማሸነፍ ፍላጎታቸው እጅጉን መጨመርም ችሎ ነበር። የመልበሻ ክፍሉ ውስጥ እንደ ጊዜ ዩናይትድ አሰልጣኝ እንደመሆኑ ረገድ ጠንካራ ድጋፍ እያገኘ ነበር። ይህም ከቀድሞ አለቃ ሩበን አሞሪም ጋር ሲነጻጸር የበለጠ የተወደደ ነበር በተጫዋቹ ዘንድም ተብሏል። አሞሪም በወቅቱ የነገሰው የመልበሻ ክፍል ዲሲፕሊን ለማስያዝ መለየትን እንደሚያስፈር ተሰምቶት ነበር። ነገር ለተጫዋች ግራ መጋባትን በወቅቱም አስከትሏል ይለናል። አርብ ከሰዓት የተረጋገጠው ቋሚ ሹመት ለማይክል ካሪክ ያለው ተለዋጭነትን ያሳያል። ካሪክ አሁን ትልቁ መሪ ነው። በሁኔታዎች ላይ የራሱ የሆነ ግልጽ አመለካከትም አለው ተብሏል። በካሪክ ስር ከነበሩ ተጫዋቾች አንዱ ብሩኖ ፈርናንዴዝ እንደ 10 ቁጥር መጫወት መምረጡ ነው። ፈርናንዴዝ በአሞሪም ስር እንደ ጥልቅ አማካኝ ተጫዋች ሲሆን እንዲህም ብሎ ተናግሮ ነበር። በጥልቅ አማካኝ ቦታ ላይ መጫወትም ከቡድን ጓደኞቼ የበለጠ እንድማር አድርጎኛል። እነሱን ለመርዳት ምን አይነት እንቅስቃሴዎችን ማድረግ እንዳለብኝ ያውቃለሁ ሲል መናገሩም ይታወሳል። መቼ መጫን እንዳለብኝ፣ ቦታዎችን እንዴት መሸፈን እንዳለብኝ ተምሬያለሁ ሲል ብሩኖ ተናግሮ ነበር። ይህም ከካሪክ መምጣት በፊት የነበረውን ነገር ያስታውሰናል። ከካሪክ የተገኘው ለውጥ ግን ለብዙዎቹ በስርዓቱ ላይ ግልጽ የሆነ ማስተካከያ የሚኖርም አሁን ፈርናንዴዝ በዩናይትድ ማሊያ ውስጥ ምርጥ ብቃቱን እንዲያሳይ ድል ሰጥቷል። ይህም የእግር ኳስ ጸሐፊዎች ማህበር ሸልሞም በርካታ የዓመቱ ምርጥ ተጫዋች ሽልማቶችን እንዲያገኝም አስችሎታል። ሌላኛው ተጫዋች ለውጥ ሲነሳ አንድ ስም ይነሳል። እሱም ፓትሪክ ዶርጉ ነው። ማይክል ካሪክ ሁለገብነት ነው። የፓትሪክ ዶርጉ ፍጥነት ከመከላከል ዝንባሌ ጋር ተዳምሮ ዳረን ፍሌቸር ከአሞሪም መባረር በኋላ በአጭር ጊዜ ውስጥ እንዳደረገው ሁሉ ማይክል ካሪክ ወደኋላ መሮጥና ኳስን መሸፈን ስለሚችል በካሪክ ስር ተወዳጅ እንዲሆን አድርጎታል። በሚቀጥለው ዘመን ዶርጉ በግራ ተከላካይነት ቦታ ሊጫወትም ይችላል ብለዋል። ማይክል ካሪክ የሜሰን ማውንትና የኑሴር ማዝራዊ ተለዋጭነት ቡድን በቀጣይ ዓመት 4 ውድድሮች በሚደረጉበት ወቅት ጠቃሚ እንደሆነ እንደሚያስብ ይታወቃል። ማውንት በሰንደርላንድና በትላንቱ የብራይተን ጨዋታ ላይ በጥልቅ የመሃል ሜዳ ላይ ተጫውተው እሁድ በአሜክስ ስታዲየም ድንቅ ብቃቱን ሲሆን ማይክል ካሪክ በማይ ስለሚከተለው ከ6 ቁጥርና በ8 ቁጥር መጫወት ስለሚችል ማውንት በግልጽ የዩናይትድ ዋነኛ ቅድሚያ የሚሰጠው አማካይ ተጫዋችም ነው ተብሏል። ቢያንስ የካሪክ ጊዜ አሰልጣኝ ሹመት ኮቢ ማይኖ ሊለቅ እንደሚችል ያለውን አመለካከት ውድቅ አድርጎታል። ይህም በዚያ ቦታ ላይ ያለውን ጫና ቃሏል። ማይኖ አሞሪም በዋና አሰልጣኝነት ስር ቢቆይ ኖሮ ሊወጣ እንደሚችል ግልጽ ነበር። ባለፈው ክረምት ሆነ በጥር አስቀድሞ ለመልቀቅ ጠይቆ ነበር። ነገር ግን በውሰት ብቻ መውጣት ፈልጎ ነበር። ናፖሊ በሁለቱም የዝውውር መስኮቶች በጣም ፍላጎት ነበረው። ቼልሲ ባለፈው የውድድር ዘመን መጨረሻ ላይ በ40 ሚሊዮን ፓውንድ ቋሚ ዝውውር ለማድረግ ጠይቋል። ነገር ግን የሀሳብ ለኮቢ ማይኖ ምንም አይነት ማራኪነት እንዳልነበረው ይታወሳል።
ይታወሳል። ይሁን እንጂ ዋጋው እየቀነሰ መምጣቱ በየሳምንቱ በአሞሪም ስር በጠባቂ ወንበር ላይ የሆነ ጨዋታን ጀምሮ የዩናይትድ የእግር ኳስ ዳይሬክተር ጄሰን ዊልኮክስ ምትክ እንደሚያስፈልገውና የማይኖ አይነት ጥራት ያለው ተጫዋች ማግኘት በጣም ከባድ እንደሚሆን በመግለጽ በውሰጥ መውጣቱን ባለፈው ክረም ማገዱም ይታወሳል። የሩበን አሞሪም ከስራ መባረርን ተከትሎ ብዙ ሁኔታዎች ተቀይሯል። ፍሌቸር ማይኖን በኤፍኤ ካፕ 3ኛ ዙር በብራይተን በተሸነፈበት ጨዋታ የመጀመሪያ ሰለፍ ውስጥ መልሶ አስገብቷል። ካሪክ ከዚያን ጊዜ ጀምሮ ጨዋታ የበለጠ ከፍ የሚያደርጉበትን እድል እየሰጠው ነበር። ይህ አይነት ተጫዋች እንደገና በፕሪሚየር ሊግ ውስጥ ካሉት በጣም ተስፋ ሰጪ ወጣት ባለሰጦች አንዱ መሆኑ እያሳየ ነው። በእያንዳንዱ ጨዋታ በኳሱ ላይ ያለውን ጥራት ያሳያል። እናም አሁን ላይ ኮቢ ማይኖ ዋጋ እጅጉን ጨምሯል። ይህም የካሪክን ተጽዕኖ ለመገምገም ግምቱን ማግባት ያለበት ሌላ ነገር ነው። ዩናይትድ ማይኖን በገንዘብ የመጠቀም ሁኔታ አሁን መገመት አስቸጋሪ ቢሆንም ትልቅ ዋጋ እንዳለው ግልጽ ነው። የኮቢ ማይኖ አዲስ ውል እስከ 2030 ድረስ የሚቆይ ሲሆን ይህ ተስፋ ሰጪ ተጫዋች በታህሳስ ወር ከበርንማውዝ ጋር ዩናይትድ በኦልድ ትራፎርድ 4-1 ባለቀው ጨዋታ ወቅት ከቡድን የለቀቀ ይመስል ነበር። ወንድሙ ጆርዳን በኦልድ ትራፎርድ ሜዳ ላይ ቆሞ ፍሪ ኮቢ ማይኖ የሚል ቲሸርት ለብሶ ነበር። ወንድሙ 2026 የውድድር ዘመን የፕሪሚየር ሊግ ጨዋታ አልጀመረም ነበር። ዊልኮክስን በወቅቱ ስለ ወንድሙ የፎቶ ተቃውሞ ከኮቢ ማይኖ ጋር ተነጋግሯል። ነገር ግን ከሳምንታት በኋላ አዲስ ተሿሚው ማይክል ካሪክ ለኮቢ ማይኖ የሚፈልገውን መድረክ ሰጥቶታል። በመካከላቸውም ያለው ትስስር እጅጉን ጠንካራ ነው። አሁን ላይ ኮቢ ማይኖ ለእንግሊዝ ብሔራዊ ቡድን በቶማስ ቱሄል ስር ለዓለም ዋንጫው መጠራት ችሏል። ከማይክል ካሪክ ለውጦችም አንዱ የኮቢ ማይኖ እንደዚህ በድጋሚ ማበብ ነው። ሌላኛው የካሪክ ቡድን አባላት ለዋና አሰልጣኛቸው ከሚሰጡት የተለመደ አነጋገር ባሻገር ከቡድን አባላት የሚሰጣቸው ድጋፍ በግልጽም እየታየ ነበር። ካዜሜሮ በመጨረሻ ዩናይትድ አለቃውን በአድናቆት ተሰናብቷል። ማውንት፣ አመርና ፈርናንዴዝም ሁሉም አዎንታዊ ምላሽ ለማይክል ካሪክ ሰጥቶታል። በግል እነዚህ ስሜቶች አንዳቸው የካሪክ የስልጠናና የጨዋታ ቀን እቅዶች እንዲሁም ዘይቤው ተጫዋቾችን በአደባባይ የማይነቅፍበት ሞቅ ያለ አቀባበሉም በማይሰር እጅጉን ተወዳጅም አድርጎታል። ከጨዋታው ፊት የሚሰጡ የቪዲዮ ክፍለ ጊዜዎች ዝርዝር ለመረዳት ቀላል በመሆናቸው ጥሩ ነበሩ። አንዳንዶቹ ለጥቂት የቡድን አባላት የተዘጋጁ ሲሆን ሌሎቹ ደግሞ በሙሉ ለቡድኑ ይታዩ ነበር። ማይክል ካሪክ በየካቲት ወር በሙኒክ የአየር አደጋ በተከበረበት ሳምንት የተለየ ቪዲዮ ለተጫዋቾች አቅርቧል። በ1958 የካሰቶን በዘመናዊ መልክ ትርጉም ለማብራራት ቀረጻዎችን አዘጋጅቶ ነበር። አዲስ ተጫዋቹ ከዩናይትድ ጋር ግንዛቤነት ትስስር እንደፈጠረላቸው መነገሩ ይታወሳል። በሙኒክ አደጋ ላይ በተዘጋጀ የሶስት ክፍል ተከታታይ ዶኩመንተሪ የመጀመሪያ ክፍል ዳንኤል ቴይለር በ1958 በዚህ ዕጣ ፈንታ ቀን የተከሰተውን ታሪክ ይተርካል። ሆኖም ግን ካሪክ ስራውን የማግኘት መንገዱ ቀጥተኛ አልነበረም። በአንድ ወቅት ከክለቡ ጋር ቅርበት ያላቸው ሰዎች ዩናይትድ በተለየ አቅጣጫ ለመሄድ እንዳቀረ የተረጋገጠ ትልቅ አሰልጣኝ ለማግኘት እንዳቀደም ተናግረው ነበር። ዩናይትድ ሰዎች አሁን ምርጥ ምርጫ እንደመረጡ እንዲሰማቸውም አስቧል። ማይክል ካሪክ ትሁት ነው። በፕሬስ ኮንፈረንሶች ላይ ትዕግስትን ያሳያል። አርዕስተ ዜናዎች የሚያነሳሱ ሻካራ መግለጫዎችን አይናገርም። ይህም ስብዕናው ተስማሚ መሆኑ አለመሆኑን በውስጡ ውይይት እንዲደረግ ምክንያትም ሆኗል ሲል መረጃው ያትታል። ሰር ጂም ራትክሊፍን ጨምሮ የውሳኔ ሰጪዎች በአንድ አጋጣሚ ብቻ እንዳልተመለከቱ ግልጽ ሲሆን በቻምፒየንስ ሊግ ውስጥ የማስተዳደር ብቃት እንዳለውም ተከራክሮ ነበር። ይህ በእንዲህ እንዳለ ከ5 ዓመታት በፊት ማንቸስተር ዩናይትድ በስፔን ውስጥ በኡናይ ኤምሪ የሚመራውን ቪላሪያንን ድል ሲያደርግ ማይክል ካሪክ ያንን ጨዋታ መርቶ ነበር። ማይክል ካሪክ በተጫዋችነት ለክለባችን በ2008 ከዩናይትድ ጋር ውድድሩን አሸንፎ ነበር። በሁለት ውድድር ዘመናት የፍጻሜ ጨዋታ ሲጀምረው በሁለቱም ጨዋታ መሸነፉም ይታወሳል። ማይክል ካሪክ አሁን ለመልበሻ ክፍል ትልቅ ድጋፍ አለ። ነገር ግን የቦርድ ክፍሉ የበለጠ ስብዕና ያለው ሰው እየፈለገ ነበር። በጥር ወር ካሪክ ከማንቸስተር ሲቲ እና ከአርሰናል ጋር ያደረገው ድል ለአሰልጣኙ ሹመት እንደ ቀብድም ነበር። የካሪክ ቡድን ከሜዳዎች በአርሰናል ጨዋታ ድንቅ ብቃት አስቷል። ነገር ግን ቡድኑ ከዌስትሃም ዩናይትድ ጋር ባደረገው ጨዋታና በኒውካስል ዩናይትድ ጋርና እንዲሁም ከሌድስ ጋር ባደረጋቸው ሽንፈቶች ቡድኑ አነስተኛ ተጋጣሚዎችን በተመለከተ እጅጉን ጥያቄዎች ተነስተውበት ነበር። ራትክሊፍ በኦልድ ትራፎርድ በሊድስ የደረሰበት ሽንፈት ጨዋታ ላይ ተገኝቶ ነበር። ይህም ካሪክ ላይ ትችት የፈጠረበት ነበር። የአሊሳንድሮ ማርቲኔዝ የዶሚኒክ ካልቨርት-ሉዊን ጸጉር በመንካቱ ምክንያት ከሜዳ በቀይ የወጣበት ነበር። ይህም ካሪክን ያስቆጣ ውሳኔ ነው። ከዚያ በኋላ በጋዜጣዊ መግለጫ ላይ በአድናቂዎች ዘንድ ተወዳጅ እንዲሆን ያደረገውን ምላሽ መስጠቱም ይታወሳል። ሃሪ ማጓየር ቀይ ካርድ ሲሰጠው በበርንማውዝ ጨዋታ ዳኝነት ዙሪያ የነበረው ምላሽም እንዲሁ ነበር። በወቅቱ የካሪክ ወደፊት ዕጣ ፈንታ በቅርብ ሰዎች ዘንድ
ዘንድ እንደ ጥሩ ነገር ይታይ ነበር። ምንም እንኳን በክለብ ውስጥ ያሉ ሰዎች ከሊድስ ከመጫወታቸው በፊት የነበሩን የ24 ቀናት ልዩነት የተጫዋቾችን ሪትም እንደሚያደናቅፍ ያስቡም እንኳን አዲስ ረፍት ከመስጠት ይልቅ በልምድ ላይ መቆየት አለባቸው የሚል ድምዳሜ ላይ ደርሰውም ነበር። ሰር ጂም ራትክሊፍ በመጨረሻም ማይክል ካሪክ ትክክለኛው ሰው እንደሆነ ያምን ነበር። በኤፕሪል 18 የሊድስ ሽንፈት ከደረሰ ከ5 ቀናት በኋላ ዩናይትድ በስታንፎርድ ብሪጅ ቼልሲን ሲያሸንፍ የካሪክ ስሜት በአዎንታዊ መልኩ እጅጉን ተጠናክሮም ነበር ሲል ያትታል። ይህ የቼልሲ ውጤት ዩናይትድ ወደ ቻምፒየንስ ሊግ እንዲመለስ ቅርብ አድርጎትም ነበር። በካሪክ እግር ኳስ ጥራት አስተዋል በጉዳት ወይም በቅጣት ምክንያት 4 ከፍተኛ የመሃል ተከላካይ አልነበረውም። ስለዚህ ማዝራዊና ታዳጊውን አይደን ሄቨንን በመሃል ተከላካይ ቦታ ላይ መርጦ ክሊንሺት ይዞ መውጣት ችሎም ነበር። ዊልኮክስ አሞሪም ከወጣ በኋላ በዚህ ውድድር ዘመን ዓላማቸው አሁንም የቻምፒየንስ ሊግ ወርስ ማግኘት እንዳለበት ለተጫዋቹ መናገሩ የተወሰኑ በዚያ ሳምንት ራክትሊፍ ወደ እንግሊዝ በመብረር ከካሪክ ጋር በተከታታይ ስብሰባዎችን አድርጎ ምላሽ ሰጥቶም ነበር። ጊዜያዊ ነበር፣ በጣም መደበኛ ያልሆነ ግን እሱ ማየት ደስ የሚል ነበር ሲል ማይክል ካሪክ በወቅቱ መናገሩ ይታወሳል። ከመጀመሪያው ቀን ጀምሮ ራትክሊፍ በክለቡ ውስጥ ካሉት ሁሉም አካባቢዎች ጋር እንደ አናሳ ባለቤትነት ጥሩ እንዳለው ተናግሯል። ከመጀመሪያው ቀን ጀምሮ ካሪክ በዩናይትድ የስልጠና ጣቢያ ውስጥ ሁለንተናዊና ሁሉን አቀፍ በሆነው የስራ መንገዱ ተወዳጅ ነው፣ በጣም ንቁ ነው ሲል ከራትክሊፍ ጋር ባደረገው ተናግሮ ነበር። እኔም በበኩሌ ለማድረግ የሞከርኩ ነው፣ ሌሎችም እንዲሁም ማለቱ ይታወሳል። ዊልኮክስ በካሪንግተን ውስጥ ተደማጭ ያለ ሰው ሲሆን የልምድ ክፍለ ጊዜዎችን የሚከታተልና የቡድን ሁኔታ ለማቋረጥ የሚፈትሽ ነው። የተጫዋቹ ካሪክ ስራውን በቋሚነት ስለማግኘቱ ሀሳባቸውን ጠይቋል። እናም በተለይም ከፈርናንዴስ ከፍተኛ አዎንታዊ ምላሽ አግኝቷል ሲል መረጃው ያትታል። ማይክል ካሪክ በሁሉም ጊዜያት በቅጥር ስብሰባዎች ላይ ተሳትፏል። የአካዳሚ ጨዋታዎችን ይከታተል፣ የሕክምናና የአካል ብቃት እቅዶችም ላይ ይወያያል። ከባልደረቦቹ ጋር ባለ ቁርጠኝነት አክብሮትን አስገኝቶለታል። ይህም በኤፍኤ የወጣቶች ዋንጫ ጨዋታ ከ18 ዓመታች የሆኑ ተጫዋቾችን መለከት ወደ ኦክስፎርድ ዩናይትድ ከ15 ስታዲየም ለ6 ሰዓታት የደርሶ መልስ ጉዞን በማድረግ ጎልቶ ይታያል። በዚህ ውድድር ዘመን የመጨረሻ ሳምንታት ወጣት ቡድኑም ሲመለከቱታል። ይህ በሚቀጥለው ውድድር ዘመንና ከዚያም በኋላ እንደሚቆይ ጠንካራ ስሜት ይሰጠውም ነበር ተብለዋል። በእርግጥ እየቀረበ ያለው የዓለም ዋንጫ የዩናይትድን ስራ ሊረከብ የሚችሉ እጩዎችን ከፉክክሩ ውጭ አድርጎ ነበር። አሞሪም ሲለቅ ቶማስ ቱሄልን ተመልክቶት ነበር። ነገር ግን የእንግሊዝ ዋና አሰልጣኝ ሆኖ አዲሱ ተፈራርሟል። በከፊል የኤፍኤ የእግር ኳስ ኦፊሰር ከሆነው ከዳና ሾርዝ ጋር ባለው ጠንካራ ምክንያት ቱሄል በእንግሊዝ አዲስ ኮንትራትን መፈረም መርጧል ተብሎ ከ2 ሳምንት በፊት ካለው አንቸሎቲ ከየካቲት ወር ጀምሮ በጠረጴዛቸው ላይ የነበረ ሲሆን የብራዚል አሰልጣኝ ሆነው ውል ማራዘሚያ መፈረማቸው ይታወሳል። በቅርቡ ዩናይትድ ጁሊያን ናግልስማንን ግምት ውስጥ አስገብቶት ነበር። የቀጥታ ዳይሬክተር ክሪስቶፈር ቬል ወደ ዩናይትድ እንዲመጣ ከፍተኛ ደረጃ ሰጥቶት ነበር እና የክለቡ የዝውውር ቡድን የሹመት ሂደቱን ሲጀመር ጀርመናዊ ላይ ጥሩ ሂደት አድርጎ ነበር። ነገር ግን ናግልስማን ከጀርመን ጋር ያደረገው የዓለም ዋንጫ ቃል ኪዳን መደበኛ ቤቶችን ማገዱም ይታወሳል። የጀርመን እግር ኳስ ማህበር ዋና አሰልጣኛቸው በቀጣዩ ውድድር ዘመን በክለብ ሚና እንደሚመጣ ሁሉ ጊዜ እርግጠኛ ነበሩ። ምክንያቱም በሀገራቸው ውስጥ ከብሔራዊ ሚዲያዎች ከፍተኛ ተቃውሞ ስለሚያስከትል ነበር። ይህም የዓለም ዋንጫ ከጀርመን ቦዱ ላይ ምን ያህል ትሄዳለች የሚለውን ስጋትም ያሳይ ነበር። ነፃ ሊሆኑ በሚችሉ አሰልጣኞች ረገድ ዩናይትድ ከ3 ውድድር ዘመናት በኋላ ከበርንማውዝ የሚለቀውን አንዶኒ ኢራኦላን ተመልክቷል። ኢራኦላ እንደ ጎበዝ አሰልጣኝ ተደርጎ ይቆጠራል። ነገር ግን በመጨረሻው ባለስልጣናት በዩናይትድ ደረጃ በሻምፒዮንስ ሊግ እግር ኳስ ውስጥ ለመግባት በጣም ትልቅ እርምጃ እንደማይሆንም ተሰምቷቸዋል ተብሏል። ሰፊ የአውሮፓ ልምድ ያለውና በአስቶን ቪላ ባሳለፋቸው 4 የውድድር ዘመናት ያለማቋረጥ ከፍተኛ ውጤት ያስመዘገበው ኡናይ ኤምሪ በድጋሚ ስሙ ከክለባችን ጋር ተያይዞ ነበር። በሱፐር ኤጀንቱ ጆርጌ ሜንዝ የተወከለው የቪላ አሰልጣኝ ትልቅ የካሳ ፓኬጅ ያስወጣ ነበር። ሆኖም ግን አንዳንድ ግምቶች እስከ 20 ሚሊዮን ፓውንድ የሚደርስ ካሳ ያስጠይቅ ነበር። ባለፉት 2 ዓመታት በኤሪክ ቴን ሃግና በተተኪው ሩበን አሞሪም 31 ሚሊዮን ፓውንድ ከወጡ በኋላ የክለባችን ቀጣዩን አለቃን በተመለከተ መጪው አንድ ምክንያት ነበር። ስለዚህ የቪላ ባለቤትነት ኤምሪ ለሰላማት በጭራሽ አልተጨነቀም ነበር ተብሏል። ሌላኛው ኢላማ ሉዊስ ኤንሪኬ ሲሆን ኤንሪኬ ፓሪስ ሴን ጀርሜን የውል ማራዘሚያ ለመፈረም እንዳሰበ ግልጽ ሲሆን ይህም አሁን ካለው የ2027 የክረምቱ የመጨረሻ ቀን በላይ አድርጓል። በፒኤስጂ አዲስ ውሎችን ባይስማማ እንኳን እሱን የማግኘት የካሳ ወጪና እሱን የማሳመኑ ስብስብነት እጅጉን ከፍተኛ ይሆን ነበር ተብሏል። ዩናይትድ ጥልቅ ሚናና ሚስጥራዊ ሂደት እንዳደረጉ አሁን ተሰምቷል። ማይክል ካሪክ ከገበያው ጋር ተፈትኗል። ሁሉም ነገር ከምስ ማስገባት በተለይም ካሪክ ስልጣን ከተረከበት ጊዜ ጀምሮ በፕሪሚየር ሊግ ውስጥ ከማንኛውም አሰልጣኝ በላይ ከፍተኛ ነጥብ በማስመዝገብ ሪካርዱ ዊልኮክስ ለዋና ስራ አስፈጻሚ ኦማር ቤራዳ የ44 ዓመቱ አለቃ እንዲቆይ ሀሳብ አቅርቧል። ይህም ከዚያም በቦርድ
ደረጃ ከፍሏል። ሜይ 12 ቀን ዩናይትድ ራትክሊፍ በሚኖርበት ሞናኮ የስራ አስፈጻሚ ኮሚቴ ስብሰባ አካሂዶ እንደነበርም ተሰምቷል። የጋራ ባለቤቶቹ ጆኤል እና አብርሃም ግሌዘር አስተያየት ሰጥቷል። ነገር ግን የመጨረሻ ውሳኔ የራትክሊፍ ነበር። ዊልኮክስ ማክሰኞ ምሽት ከኒስ ወደ ሂትሮ በረራ ተመልሷል እና በማግስቱ ከሰዓት በኋላ በካሪንግተን ዩናይትድ የዓመቱ ምርጥ ተጫዋች ስነስርዓት ላይ ተገኝተም በካሪክ ውላዊት በቀጣዩ ቀን ተጀመረ። እሁድ ዕለት የውድድር ዘመኑ የመጨረሻ የሜዳ ጨዋታ በኖቲንግሃም ፎረስት ጨዋታ ወቅት በመሪ ደረጃ ስምምነት ላይ መድረስ ሲችሉ፣ ስለዚህም የወደፊት ዕጣ ፈንታ ለማወቅ የኦልድ ትራፎርድ ተመልካቾችን ማነጋገርም ችሎ ነበር። አንዳንድ ድርድር ነበር። መጀመሪያ ላይ ዩናይትድ 2 ዓመት ውል ከ1 ዓመት አማራጭ ጋር አቅርቦት ነበር። ነገር ግን ያ ተጨማሪ አንቀጽ የመጨረሻው ስምምነት አካል አይደለም። ካሪክ የሚቀጥለው ዘመን ስኬታማ ከሆነ በ12 ወራት ውስጥ አዳዲስ ውሎችን እንደሚጨመሩለትም ይጠበቃል። ታሪክ እንደሚያሳየው ካሪክ ዋጋው ለቃል ነገር ዩናይትድ አቋም ከፍ አድርጎ ይመለክቷል። በክረምቱ እጩ እንደሚሆን ቢያውቅም አሞሪምን ለመተካት ሲደራደር ለመጀመሪያ የቻምፒየንስ ሊግ ቦታን ይዞ ከአጥናጋ አዲስ ውል እንዲሰጠው ዋስትና አልጠየቀም። ዩናይትድ በጥር ወር ሲቀጥረው እንደ ሙሉ ጊዜ እጩ አድርጎ ሊቆጥሮም አስቦ ነበር ሲል መረጃው ያትታል። ማይክል ካሪክ የፈለገው የአሰልጣኝ ክፍል ሰራተኞቹ እንዲቀጥሉ ነበር። መጀመሪያ ላይ እቅዱ ከካሪክ ጋር በመሆኑ ሁሉንም አዳዲስ ውሎችን ለማስታወቅ ነበር። ስለዚህ የኖቲንግሃም ፎረስት ጨዋታ በጣም በፍጥነት ሲደርስ ነገሮች እንዲዘገዩም ተደርገው ነበር። በመጨረሻም ዩናይትድ የካሪክን ሹመት ዓርብ ዕለት አሳውቋል። የካሪክ የአሰልጣኝ ቡድን በማግስቱ እንደሚቆይም ተረጋግጧል። ከካሪክ ወንድም ግራሜ ጋር በኤፍ ውስጥ የሰራው ረዳቱ ስቲቭ ሆላንድም አስፈላጊ እንዲሆነ ይታሰባል። ጆናታን ውድገት የዊልኮክስ የቀድሞ የሊድስ ቡድን አጋሩና በሚድልስብሮ ለካሪክ ቁጥር 2 የነበሩ ጆናታን ኢቫንስ እና ከአካዳሚ እድገት በኋላ የተጠቀሙም ትራቪስ ቤኒያውንም እንዲሁም አሉ። ካሪክ ላይ አሰልጣኝ ወደ መጨመር ይፈልጋል። አንድ የቡድን አሰልጣኝ በአጀንዳ ውስጥ አለ። አንድሪያስ ጆርገንሰን ነው። በአሁን ጊዜ ቦተንሃም ሆትስፐር እየሰራ ሲሆን በ2024/25 የውድድር ዘመን ጥሩ ተቀባይነት ካገኘ በኋላ ለወደ ክለባችን ለመረጥ አሁን ላይ እጩ ነው። ሌሎችም አሰልጣኞች አሁን የተጠቅሷል ተብሎ በዚህ ውድድር ዘመን የመጨረሻ ሪካርዱ ማይክል ካሪክ 17 ጨዋታዎችን የተጫወቱ 12 ጨዋታዎችን አሸንፏል። 3 ጊዜ አቻ ሲወጣ 2 ጊዜ በሜዳው አንድና ከሜዳዎች በኒውካስትል መሸነፉ ይታወቃል። ማይክል ካሪክ ባለፈው ውድድር ዘመን የጎል ልዩነቱን በከፍተኛ በመቆጠር የጎሌቱን ከ10 የጎል ወደ 19 የግብ መጠን ከፍ አድርጎታል። ይህም የሶልሻየር ቡድን ከ5 ዓመት በፊት 29 ንጹህ ጎል ካገኘ በኋላ ይህ ቁጥር ከፍተኛ ነው። ባለፈው ዓመት ዩናይትድ በ10 የጎል ዕዳ ውድድር ዘመኑን ማጠናቀቁ የሚታወስ ነው። አሁን ላይ ለማይክል ካሪክ አንዳት መጠበቅ ዋነኛ ተነሳሽነት ነው ተብሎ ማይክል ካሪክ በቀጣይ ሳምንታት ቡድኑ እንዲያጠናክር አዳዲስ ፈራሚዎች ይመጡለታልም ተብሏል። ውድ ቤተሰቦች ለዛሬም በቆይታ በዚያ በቃ። መልካም ምሽት።